ውሏችን በስማም በጣም ቆይቻለሁ፣ ጠፍቼባችኋለሁ። አሁን እንግዲህ እንደተለመደው ተከታታዮቼ አድማጮቼና ወዳጆቼ ውሏችንን ወደ እናንተ ይዤ መጥቻለሁ። ይሄ በረዶ ወደ 40 ሴንቲሜትር ከፍ ባለበት ሰዓት እኛ እንግዲህ ለምን የበረዶ ቤት ሰርተን ፈታ አንልም በሚል እኔና ልጄ ይኸው ይህንን የመሰለ የበረዶ ቤት ሰርተን እሱም ሲበርደው እንቅልፉ ሲመጣ ጥሎኝ እስከሚሄድ ድረስ እኔ እንደ ልጅ ሆኜ የልጅነቴን ህይወት አስታውሺ አለፍ ሲል ደግሞ ላይቭ ገብቼ እነሆ የማሳልፈውን ጊዜ ተካፈሉኝ ይውልኝ ብዬ ያው ወደ እናንተ የተወሰነው ቻርጅ እስከሚያልቅብኝ ድረስ አስተላልፍ ያለውና ያው በዚህ በውሎዬ ደግሞ ሙሉውን እንድታዩት ይኸው ይዤላችሁ መጥቻለሁ። አይፓድ ሁሉ ነገር ይዘን የመጣ ነው። ሙዚቃ ከዩቲዩብ ልከፍት ነበረ። በአጠቃላይ ከቤት ውስጥ ይዘነው ያልመጣ ነው ነገር አልነበረም። ይኸው ይሄንን አይስክሬም ሁላ ሳይቀር ብቻ ቤት ልንለቅ ነው የሚመስለው ማለት ነው። የልጅነት የቃቃ ነገር ትዝ አለኝ እና የሚገርማችሁ ያው ትኩስ ነገር ይዘን ሄደናል። ያው ብርድ ነው ግን ምንም ያህል አይበርደንም ነበረ። ለምን ወፍራም ልብስ ለብሰናል። ግን እኔና ልጄ ጥሩ የሆነ በበጋና በፀሐይ ጊዜም ብቻ ሳይሆን በክረምት ጊዜም ጥሩ ትዝታ እንድናሳልፍ የልጅና የእናት ጥሩ ማስታወሻ እንዲኖረን አድርጌያለሁ። እንግዲህ በረዶ ላይ ሄደን እዛ በብርዱ ከመቆራመዳችን በፊት ሀሳቡ የነበረው እዚህ በረንዳ ወተን ይሄንን ለመስራት ነበረ። ከዛ በኋላ ግን ልጄ ለምንድነው ጎጆ እንስራ ምናምን ተባባልንና ያን ያህል ተለቅ ያለ ጎጆ መስራት ባንችልም ያንን ያያችሁትን ያህል መስራት ችለናል። ይኸው ቡና እየጠጣን ብቻ በረዶውን ዘና እያልን አሳልፈናል። ይሄ የሆነው ደግሞ ያው እንደምታውቁት ዝናብና በረዶ አይስማሙም። በረዶ ከመጣ በኋላ ከሁለት ቀን በኋላ ዝናቡ መጥቶ ድራሹን ስላጠፋው ያንን ነበረኛም ተጣድፈን ቆንጆ ጊዜ ያሳለፍነው። ከዛ እዛ ጎጆ ቤት እንደምንሄድ ሳቀው። ግን እኔም ያው አንዳንድ ሻማ የሚበሩ ነገሮች ያው አለባበሴም እንደምታዩት ነው፣ ጠንቀቅ ያለ ነው። ውጩም እንደምታዩት በጣም ያምራል። ከዛ ያው ባለቤት ይገቡና ጠጣን ምን እንዲህ ተጋግዘን ከሰራን በኋላ ያው ጎጆ ቤቱ ጋር ነበረ። እዚህ እንግዲህ ልጄ ጀማመረው፣ እኔ ደግሞ ቤት ውስጥ ገብቼ ያው ምግብ ነው መስራት የተያያዝኩት። እንዲህ ቤት የምንለቅ ያህል እስከሚሰማኝ ጓሮ እንደምታዩት በበረዶ ተሞልቷል። ከዛ ይሄው በጣም ነው የሚያምረው። እንግዲህ እውነት እኔ በበኩሌ ተሳክቶልናል ሁለታችን፣ እኔና ልጄ። ባለቤቴ እንኳን በረደኝ ብሎ ያው ቤት ነው የተቀመጠው። ቤት ውስጥ በጣም ነው የሚሞቀው፣ ሻማው ይበራል፣ እሳት እናነዳልና በጣም ያው ግቢያችን ውጭ ነው። በጣም ደስ የሚል ጊዜ ነው ያሳለፍነው። ከዛ በፊት ግን ወደ ኋላ የምታዩት ቪዲዮ ምንድነው በቃ ምግብ ለባለቤቴ ሸክላ ጥብስ በጣም ይወዳል። ሌላ ነገር አይበላም። ከኢትዮጵያ ውስጥ ከሚወደው ሸክላ ጥብስ ነው። እሱን ለልጄ ፓንኬክ፣ ለኔ ጥብስ ወጥ፣ ለልጄ ደግሞ ያው የሸክላ ጥብስ እንዳልኳችሁ እሱን በየአይነቱ ሰርተን ዲዘርት ሳይቀር ይዘን ምናምን ነው ይላችሁ እዚህ መጣ ነው። ወደ ኋላ እንግዲህ መጣዩት ይሆናል። ይሄው በጣም ቆንጆ ጊዜ እውነት ትዝታለሁ። በቃ እኔ በክረምት ልጄ ጋር እንደዚህ በማሳለፊ በጣም ይሄው በዚች በባህል መያዣ ይሄው ሳጥብስ ወጤን ቀንጀሬን ከማለቋ በፊት ይሄው እየበላኋት እገኛለሁ። ለብርዱ መከላከያ ያህል ደግሞ እንደምታዩት ቺርስ እና እንደዚህ ብዬ ያው ምግቡን ስሰራ ነው እንደዚህ ቆንጆ ጊዜ እያሳለፍኩ ነበረ። ይሄው በቃ ኮክ እያደረኩኝ ፈታ እያልኩ ዘና እያልኩኝ በዚህ ጥብሱ በዛ ፓንኬኩ ምናምን እያልኩ ነበረ። እንግዲህ ያው
ፓንኬክ ለመስራት የሚያስፈልጉን ግብአቶች እነዚህ ብቻ ናቸው። ብዙም ያን ያህል ማካበድ አያስፈልግም። ያ ሲምፕል ነው። ከዛ ጥልዬ ለልጄ በጎን እዚህ ፓንኬክ ጋገርኩ። በዚህ ደግሞ ለባለቤት ደረቅ ያለ ጥብስ፣ በዛ ደግሞ የኔ የቀይ ወጥ ጥብስ ወጥ የሰራው ይሄ በጣም በቃ ደስ የሚል ነው። በእንደዚህ ሲምፕል በሆነ ነገር ከዛ ይሄንን ጋጋግሬ ከጨረስኩ በኋላ ዋው በጣም ነው የሚጣፍጠው። ብታዩ ቴስት አደረኩት። እንግዲህ ባልወፍር ነው የሚገርመው። ይሄንን እየዋጥኩኝ ነው የሚባለው። እንግዲህ ያው ልጅ ደስ እንዲለው ነው። እኔም እግረ መንገዱ ለልጅ ተንጉቶ ይበላል፣ በልጅ ተመካኝቶ ነው የሚባለው። ያው በጣም ይጥማል ብሉልኝና እንደዛ አድርጌ እኔ ምን ማጣጣ አድርጌ ይሄ ጥብስ እኮ እኔንም ነው የሚጠብቀኝ። ከዛ በኋላ ለባለቤቴ እንደሚወደው በዚች በሸክላ በመጥበሻ ራሱን የገዛው ከኢትዮጵያ የሚገርማችሁ እኔም እንጀራዬን የገዛሁትን ይሄ ሞቅ እያደረኩኝ እለዋለሁ። ከዛ ያው በቆንጆ አቀራረብ ያው እነዚህን ጨራርሽ እንትን ካልኩ በኋላ ለባለቤቴ ለኔ ለልጄ ፓካረኩኝ። በቃ ቦታ ሲይዣቸው ያው ይሄንን ይመስላል። እንደምታዩት ነው። ያጓጓችሁ ነው እንግዲህ እዛ ውጭ ያላችሁ ሰዎች በመጓጓት ምራቃችሁ ጠብና የሚለው ይሄው ይሄንን የመሰለ ነው። ሸፈንፈን አድርጌ ወደ ውጭ ይዤው የወጣሁት። ለባለቤቴ ደግሞ የሸክላ ጥብስ እንስ ያለች ናት በመጠኗ። በዳቦ እንጀራ አይበላም። ቺርስ በድጋሚ አቤት። ከዛ እንደዛ አድርጌ ሐሙስን እንደ አርብ እንግዲህ እንጆ እያደረኩት ነው። ይሄው በዚህ መልኩ ለባለቤቴ አቀረብኩለት። ከዛ በኋላ ያው እኛም ለልጄም ይሄው ይሄ ሁላ እንግዲህ እንትን ያለውን የተዘረከረከውን በዛው ጸዳ አድርጌ ቆንጆ ጊዜ አሳልፌ ከዛ ወደ ውጭ በመሄድ ይሄው ሁሉ የሚያምር ጊዜ ለማሳለፍ ይሄኛውን በዚህ ሸፈንፈና አድርጌ ይዤ ወጣው። እንዳልኳችሁ ጥሎኝ ስለመጣ እኔም ደግሞ እንዴ አልኩና ትንሽ ከቆየ በኋላ ባትሪም አለቀ ምን አለ። ከዛ መጥቼ ከባለቤቴ ጋር ቺርስ እየተባባልን ያው አመሸን ለትንሽ ጊዜ ማለት ነው። እረፍት ስለነበርኩኝ ለዛ ነው። እና እንግዲህ በእንደዚህ መልኩ በቃ ሪላክስ በማድረግ አሳልፍ ያለው። ሲበርደኝ ደግሞ እሳት ዳርቻ ቁጭ ብዬ ሪላክስ እያደረኩ ቆንጆ ጊዜ ነው ያሳለፍኩት። እናንተም በያላችሁበት በእውነት እንዲመቻችሁ ሰላማችሁ እንዲበዛ ምኞቴ ነው። እንግዲህ ዘግይቼም ቢሆን ይሄው ይሄ ረዘም ያለው ውሏችን ያው የሁሉ ጊዜ ውሎዬ እንዲህ በምቾት የተሞላ አይደለም። ያው አንዳንዴ ነገሮች ምናምን ጓገጭ የሚሉ ነገሮች አይጠፉም። እነሱ እንዳሉ ሆነው አንዳንዴ ፖዚቲቭ ቫይብ የሆነ ነገሮችን ሞር ወደ እናንተ እንግዲህ ማስተጋባት ስለምፈልግ ነው። በያላችሁበት አሁንም ሰላሙን ፍቅሩን እየተመኘው ክረምቱን እንደዚህ ደስ በሚል ሁኔታ አሳልፋችሁ ወደ በጋው ያብቃችሁ ያድርሳችሁ እያልኩኝ በውጭ ሀገር በተለያዩ በረዶማና ጨለማ ብርድ ቅዝቃዜ ያለበት ሀገር የምትኖሩ ሰዎች በያላችሁበት ይመቻችሁ። ፀሐዩ እስከሚወጣልን ድረስ በዚሁ እሰነባበታለሁ። ሰላም